ብሩክ አስረግዞ ካደ የጨረቃ ፋሚሊ። ቆይ ብሩክ አንተ ስንት ጊዜ አስረግዘ የምትክደው? በየቦታው ምና ነገር ልጅ መውለድና ነገር አስረግዞ መካድ አይደብርህም እንዴ? ብልኮ አሁን ይሄኔ ማለት ነው። በስመ አብ የጨረቃ ፋሚሊ እንዴት በስድብ እንደሚያጥረገርጉኝ። እኔም ደግሞ የጨረቃ ፋሚሊ ምክር ጉባኤ የራሴን ማድረግ ረሳሁት እንዴ? ቆይ የጨረቃ ፋሚሊ አፈ ጉባኤ ኧረ ተው፣ የራሴን ሹመት ለራሴ ረሳው። ቤተሰብ እስቲ ያሳውሱኝ። የምሬ ነጠፍ። እኔም እንደ ጨረቃ ፋሚሊ ተወካይ ምክር ቤት ቡሱ እንደመሆነ መጠን እንደዚህ ማለት አይጠበቅብኝም። ብቻ ለማንኛውም ቤተሰብ ዛሬ ፈታ ትንሽ ለቀቅ የሚያደርግ አይነት ቪዲዮ ለቀውልናል የጨረቃ ፋሚሊዎች። ከዛ በፊት ግን ሁላችሁንም ይቅርታ ብዬ ማለት መጀመር እፈልጋለሁ። ይቅርታ ብዬ ቪዲዮ እንቀጥላለሁ። ግን ለምን መሰላችሁ ያረፈርኩት? የሆነ አልተመቸኝም። በቃ ቤት አልነበርኩም እና እንደምጠብቁ እኮ አውቃለሁ። ግን በቃ አንዳንዴ ይከሰታል። እንግዲህ ሁሌም ሰው ፐርፌክት ሆኖ አይቀጥልም። ለዛ ይቅርታ ማለት እፈልጋለሁ። አርፍጄ ስለሆነ ቪዲዮን የለቀኩ ያለሁት ብቻ ለማንኛውም ግን አሁን ከይቅርታው ይቅር ካላችሁኝ ወደ ቪዲዮ እንግዲህ መግባት እንችላለን። ዛሬ እንግዲህ ትንሽ ኮሜዲ ነክ የሆነ አይነት ቪዲዮ ነው የለቀቁልን። እንደዚህ ሻውን ለቀቀውና ነገር ማለቱ ተፍታ ማለቱና ነገር መዝናናቱ መጫወቱ አይሻልም? ቤተሰብ በቃ እቺን እኮ ነው ምንጠብቀው፣ እቺን ነው ሁላችንም የምንፈልገው ምናምን እና ሁሌም ሰላም እንዲሆኑ፣ ሁሌም እንዲደሰቱ፣ ሁሌም እንዲቀልዱ፣ ሁሌም በቃላ የሰው ልጅ ሆኖ እንግዲህ አለመጋጨት ነገር ይከብዳል። ግን እነሱን ነገሮች እንግዲህ በዛኛው ለመሸፈን፣ በፍቅር ለመሸፈን፣ በደስታ ለመሸፈን ነው ምንሞክረው ምንጣጣረው። ብቻ ለማንኛውም እስቲ ይህን ቪዲዮ እናያለን። ከዛ በፊት ግን ሰላም ብያችሁ ልግባ። የጨረቃ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔን ለማታውቁኝ ሰዎች ቡሱ እባላለሁ። የጨረቃ ቤተሰቦች ተወካይ ምክር ቤት ነኝ። እንግዲህ ለራሴን በራሴ የሾምኩት ሹመት ስለሆነ አትታዘቡኝ። ማን የሾመ ምና ነገር እንዳትሉኝ። ጥቂት ሰዎች ከሾሙኝ ይበቃኛል። ብቻ ለማንኛውም ይሄን የጨረቃ ቤተሰብ ተወካዮች ምክር ቤት መቀላቀል ከፈለጋችሁ ሰብስክራይብ አድርጋችሁ ቪዲዮ የደውል ምልክቷን ምና ነገር በመጫን አባል መሆን ትችላላችሁ፣ በነፃ ማለት ነው። እዝች ነው የጨረቃ ፋሚሊዎች ለእናንተ ሳይናገሩ ሰብሰብ ያሉት። ብቻ ለማንኛውም ይህን ያክል ኢንትሮዳክሽን ከሰጠው ይበቃል። ቪዲዮን ላይክ እያደረጋችሁ ጀምሩ። በቃ ቪዲዮ ላይክ እያደረጋችሁ ጀምሩ። ወዳችኋለሁ። እንቀጥል ቪዲዮ። እኔ ላቅም ግን ይረገዛል እኮ እንዴት? አሁን ገና ሳናጋባችሁ እንዴት ነው አረገዝኩ የምትለኝ? ትናንት አጋባችሁ ነው እንዴ? ከሰርግ በኋላ እኮ ልጅ እኮ ነው ቶሎ የሚፈጠረው። እሱን አታውቅም? አቅም ይሄ ምን ያውቃል? ምን አይነት ያለ ዘጠኝ ከሰርግ በኋላ እነዚህ ልጆች ግን ማለት ነው ሚፍታና ፈፄ ሲጃጃሉ፣ ሀይሚም ሶስቱም ሲጃጃሉ እስከ ጥግ ነው የሚጃጃሉት። በቃ እንዴት ልበላችሁ፣ ህፃን የሚጃጃልበት ልክ አለ አይደል? ልክ እንደዛ ሆና ነገር ነው የሚጃጃሉት እና በጣም እያዝናኑኝ ነበር። እኔ እንዲሁም ሳቄን እዛ ቪዲዮ እያየሆና ነገር ጨርሼ ነው አሁን እናንተ ጋር አንድ ላይ ሪያክት ላደርግ የመጣሁት። አንድ ሴት ቤተሰቦቿ ለባል አሳልፈው ሲሰጧት 80 ቁጥር ነው ታውቃለህ? ተቀደደ እንጂ 80 ተፈራረምን ነው የሚቀደደ ሰው ተፈራረሙ እኮ። አይ ፍርርሙ ላይ 80 አይደለም ይመስለኛል። እኔ ራሱ ማለት ነው እውነቴን ነው። አሁን ራሴን ላዋረድ እኮ ነው። ግን 80 ሲባል ነው እንጂ የምሰማው ይሄ ይሆናላ 80 ምን እንደሆነ አላውቅም። ጀስት በእርግጥ ያገባ ሰው ነው ሊያውቅ የሚችለው። እኔ እንዴት ላውቅ እችላለሁ? ግን ምንድን ነው 80? አሁን ከተጋቡ በኋላ 80 ቀን ጠብቀው ነው 80 ምናምን ነገር ተብሎ እንትን የሚባለው ወይስ ሊፋቱ ሲሉ ያለችው ወረቀት ናት 80 የምትባለው? ምንድን ነው 80? ቤተሰብ እኔ አላውቅም። እስቲ የምታውቁ ሰዎች አስረዱኝ። ተጋብተው ሚዜ ሆነን ሴት ሚዜ ኖሮ እኔ ያረገዝኩ በቃ ትሽ ነው እንዴ? መብቷን ደግሞ መጋፋት ማለት የለበትም። በቃ አረገዘች አይሆንም። እሺ ለምን አሁን ጨጓራና ሟን ነው እጇ በአፏ ሊወጣ ጨጓራና ሟት ነው። ተመችቶኛል። እኔ ግን ማለት ነው በጣም ከዚህ ቪዲዮ የታዘብኩት ነገር መሰላችሁ፣ በተደጋጋሚ እንትና ሚፍታ የሆነች ወደ ብልግና የሚያደላ አይነት ነገር ንግግር ሲያወራ ሀይሚ ለማስቀየስና ዝም ለማስባል ምናምን ነገር እያለች ሊያስመልስ እንዳለ ሰው ነገር እንትን ትላለች። ግን ጨጓራ አሟት ነው። ተመችቶኛል። እቆርጧለሁ ማለት ሌላ ልጅ እንዳይወልድ ነው። እሺ ደውሉለት። ከዛስ ደውሉለት። ሁሉን ሀገር መስማት አለበት። አንተ ዝም በል። እንዴት ነው እኔን የሚያስረግዘኝ? እንዴት ነው የሚያስረግዘኝ? ማንን ያስረግዝ? እንኳን አስረገዘሽ ብዬ ብሩክ ግን ለምንድን ነው አንተ አስረግዘህ የምትከደው? እንደ አይደብርህም? እንደ ሺማረል እንደ አስረግዘውና ነገር አላስረገዝኩም ትላለህ። ለምን ትጠፋለህ? ሲጀመር እንዴ ካስረገዝክ በኋላ እንዲሁም አጠገቧ ነው ልትሆን። እኔም ልጃጃልባችሁ ብዬ እኮ ነው። እኔ ግን ስጃጃል አያምርብኝማ። ያምርብኛል። ቤት ውስጥ ልጃጃልባችሁ ከካሜራ ጀርባ እኮ ስላላያችሁኝ ነው። እኔ ከነሱ በላይ በጣም ጅል ነኝ።
የምሬን ነው። ከነሱ በላይ እጥፍ 4-5 እጥፍ ጅል ነኝ። ልጅ ተፈናጠረ እናንተ ሁለታችሁ ጤነኛ አይደላችሁ። ልጅ በደስታ ሚዜ አልነበረ ሰባችንን ገጭ አድርገን ሚዜ አልነበረ። እኔ ቆይ ግን ማለት ነው የምሬን ነው። አሁን ይሄ ቪዲዮ ከተለቀቀ በኋላ ማለት ነው የተወሰኑ ኮሜንቶችንም ጭምር ለማየት ሞክሬያለሁ። እንዳለ ኮመንቱ ማለት ነው በቃ የምርም ቢወልዱ ምናምን ነገር ብሎ የሚመኝ ህዝብ ብቻ ነው ያለው። በጣም በቃ አላ አንድም ኧረ ተው ቀስ በሉና ነገር የሚል ሰው እንጂ አላየሁም። እኔ ኮመንት ባነበብኩት ልክ ማለት ነው የምር እንዲሆን የሚመኝ ህዝብ ነው እንዳለ ያለው። እና ምን አይነት ፋሚሊ ነው ያላችሁ? ቆይ ብሩክና ሀይሚ ምን አይነት ቤተሰብ ነው ያፈራችሁት? ለዛውም በዚች 2 ዓመት ሶሻል ሚዲያ ላይም 10 ምናምን ዓመት ቆይቶ ማያገኘውን አይነት ፍቅር ነው እያገኛችሁ ያላችሁት። ምን አስነከታችሁ ነው? በእርግጥ የእናንተን ፍቅር የሚስተጋባ አይነት ስለሆነ እሱም ይመስለኛል እንግዲህ ሰው ኦዲየንሱ እናንተን በዚህ ልክ እንዲወድና የእናንተን መልካም ነገር እንዲመኝ ያደረገው። እና እኔ የጨረቃ ፋሚሊ ሁሌ እንዳስደመማችሁኝ እኮ ነው። ለሰው የምታደርጉት ነገር በጣም የሆነ ነገር ነው። እሱ ሲጨፍር አምሯት ነው። ኧረ በእግዚአብሔር ሙዳት አንዴ እስቲ በእናታችሁ ሊያስጨፍሩት ማለት ነው። አምሯት ማዲያት በማዲያት ምንድነው እኮ ነገር እኔ አርግሽ ነው። እኔ ግን ማለት ነው ቤተሰብ እናንተን መጠየቅ የምፈልገው ነገር ሴቶች እንግዲህ ሲያረግዙ በእርግዝናቸው ወቅት ብዙ ነገር ያምራቸዋል ይባላል። አላቅም ብቻ ማብራሪያ አያስፈልግም። አላቅም ግን ማለት ነው እስቲ ቤተሰብ እናንተ ማትረሱት የወለዳችሁ ሴቶች ምናምን ነገር ልትኖሩ ትኖራላችሁ እንጂ እንግዲህ እናንተ ምናምን ነገር እስቲ እንትን ስትወልዱ ማትረሱት ያማራችሁ ነገር ምንድን ነው? ሰው ኖርማል ይሄ ምግብ ምናምን ነገር ሊያምረው ይችላል። ግን ማትረሱት እና ይሄ የሰው ልጅ እንትን ሊያምረው ይችላል እንደ የሚያስብል ነገር እኔ አሁን ለምሳሌ አሸዋ አማራት ምናምን ነገር ሲባል ሰምቼ አውቃለሁ፣ በወሬ ደረጃ ማለት ነው። አሸዋ መብላት አሰኘኝ ብላ እንደዚህ በውሃ አጣርተው ምናምን ነገር እንትን ብለዋታል። ከዛ በኋላ እንግዲህ ፈጣሪ ይመስገን ሰላም ሆናለች። ግን ብቻ እኔ እንደዛ አይነት እንትኖችን ሰማለሁ። እናንተስ እስቲ እናንተን ኮመንት ላይ ያስቀምጡ። ምንድነው ማዳመጠው? እንዳይረግጥ ዳዲን ያለህ ወይስ ማን ብሎ ነው የጠራው? ቡቡ ብሎ ነው የጠራው። እኔ ግን ማለት ነው እስቲ ቤተሰብ እኔ ግምት ለእናንተ ልተው ማለት ነው። አሁን ሀይሚ ተጋብተውና ነገር መውለዳቸው አይቀርም እንደ ፈጣሪ ፍቃድ ማለት ነው። እና ፈጣሪ ብሎ ምናምን ነገር ሲወልዱ ወንድ ነው ሴት ናት ምናምን ነገር ቀድማ የምትወለደው? እስቲ ቤተሰብ እቺ ነገር ኮመንቱ። ከዛ በኋላ ፈጣሪ ብሎ እንግዲህ እዛ ሰዓት ላይ ስንገናኝ ትነግሩኛላችሁ። ወንድ ከሆነ ወንድ ነው ያላችሁ ሰዎች፣ ሴት ናት ካላችሁ ደግሞ ሴት ናት ያላችሁ ሰዎች የዛኔ እንገናኛለን። እኔ ግን ሲመስለኝ የሆነ ሴት እንትን የሚሉ ይመስለኛል። ብሩክም ሴት ይወዳል ይባላል አይደል? ጀስት እንደሰማሁት ብሩክም ሴት ልጅ ቢወለድለት ደስ ይላል እና ሀይሚም ምናልባት ቅር የሚላት አይመስለኝም መቼስ እንግዲህ ሴት ቢወለድ እና ማንም ጀስት ልጅ እስከሆነ ምንም ቅር የሚያስብል ነገር የለም። ግን የኔ ግምት ሴት ነው። የዛኔ እንግዲህ እንገናኛለን። ዝም ብለን እነሱ ናቸው እያወዛገባችሁ ነው። ምንድነው አንቺ ዝም ብሎ ይረገዛል? ምን አድርገን ነው ዝም ብሎ ካልተረገዘ ትናንትና ምንድን ነው ያደረግነው እንዴ? ብሩክ እኮ ማለት ዘግይተሃል መሰለኝ። አንተ ከብዙ ኢንፎርሜሽኖች ዘግይተሃል መሰለኝ። ሴቶች እኮ አሁን አንተ በፊት በምታውቀው አይነት መንገድ ብቻ አይደለም እዚች ጋር ልጅ ምናምን ነገር የሚጸነሱት የሚያረግዙት። ሴቶቹ አሁን በመሳመም ማርገዝ ጀምሯል ይባላል፣ በንፋስም ተጀምሯል ይባላል። እንዴ አሁን ስንት አይነት ቴክኖሎጂ በመጣበት ጊዜ እንዴ ሰው ኢንኩቤተር ውስጥ ተወልዶ ይሄ ማሽኑ አለች አይደል የሆነ ሰዓት ያስተዋወቋት፣ በዛ በሚወለድበት ጊዜ እንዴት ነው ከአንተ ጋር ከሰው ጋር ቆመ ማታ ብሩክ እንትን ብዙ ነገር አምልጧል። የምሬ ነው። እና ለወደፊቱ ጠንቀቅ በል። በደንብ አትሳማት፣ በደንብ አትጠጋት፣ በደንብ በቃ ቀረቤታ ምናምን ነገር ቀንስ። አለበለዚያ ሁለተኛው ሶስተኛው ልጅ የተባለ መንታው ይሞላል። ለነገሩ አሜን ነው የሚባለው። ይሄ አሜን ነው የሚባለው። መንታውን እናትህ ትውለድ። መጡ ደግሞ ደስ አላችሁ። እንኳን ደስ አላችሁ። አሁን አልወለድሽውም? እናንተ እየቀለዳችሁብኝ ነው። አንተ ለምንድን ነው የእነዚህ ልጆች ግን ድርቅና ማለት ነው የምሬን የሚያዝግ አይነት ሳይሆን በጣም የሚያዝናና ፈታ የሚያደርግ አይነት ድርቅና ነው የሚደርቁት። በጣም እየተዝናናው ነበር። የምሬን ነው። ጀስት አሁን እንዲሁም ሳቂ አልቋል ብያቸዋለሁ ቅድም። ሌሊት ምናምን ነገር ነው ይህን ቪዲዮ የምቀርጽላችሁ ግን
እኔ እንጃ እኔ ብቻ ከተዝናኑ አላውቅም። ግን እስቲ እንዲሁም ለዛሬ ቪዲዮ ከ10 ስንት ትሰጣላችሁ? እኔ ለዛሬ ቪዲዮ ማለት ነው የምሬ ነው ስለተዝናኑ በደንብ ተዝናንቻለሁ። ስለተዝናኑ ከ10 ሰጥቻለሁ። ምንም የሚቀነስና የሚጨመር ነገር የለውም። እንደዚህ አይነት የሚያዝናና ቪዲዮ ወደፊትም እንጠብቃለን፣ እንዲሁም ከዚህም በላይ ማለት ነው። እና እስቲ ስንት ሰጣችሁ ለዛሬ ቪዲዮ ከ10? እንወልድ እኮ ነው ቶሎ እንድትጨፍርላት ትፈልጋለች። ኧረ በእግዚአብሔር ነው በእናትህ ብሩኬ ብያለሁ፣ ጨፍርልኝ እስክስታሽ እስክስ በሉ ይታይ እስክስታው መድረኩን ተውለት ይውረድ። እኔ ግን ማለት ነው ብሩክ እንትና ሀይሚ የምር ያረገዘች ቀን አዘንኩላ። ልትጫወትብን ያለችው መጀመሪያም እንግዲህ ትጫወትበታለች። ጨጓራውን ፋቅ ነው የምታደርገው እኮ ግን ማለት ነው የምር ያረገዘች ቀን ወይኔ ብሩክ አዘንኩልህ። የምር አዘንኩልህ። ይሄን አማረኝ ያን አማረኝ፣ እንደዚህ ጫማዬን ፍታለኝ፣ ጫማዬን እሰርልኝ፣ እያንዳንዱ ነገር ማለት ነው። እና ብሩክ አላቅም፣ ጠንቀቅ በል ከአሁኑ ወገብህን አዘጋጅ። በተለይ ከወለደች በኋላ እንዲሁም አዲስ አበባ የምትቆዩ ለነገሩ አዲስ አበባ እንዴት ትቆያለች? እናቷ ቤትና ነገር ነው የምትቆየው። ግን ብቻ እንትን ካለች በኋላ ከወለደች ሆነ ነገር በኋላ ካረገዘች በኋላ ቶታሊ ተዘጋጅ። ወገብህ ምን ነገር ጠበቅ አድርግ። አሁን እንደ በፊቱ ዝም ብሎ መቀለድና መጫወት ነገር የለም። እነ ሚፍታም ካገዙ ያግዙሃል፣ ካላገዙ እንግዲህ አባትነትን ትወጣዋለህ። ተሸክሜ ልጄ እንዲጨናገፍ ነው የማደርገው። ለራስሽ እንዳትበርጪ ሀይሚ፣ ለራስሽ እንዳትበርጪ። ይህን ሸከማለሁ ነገር እያልሽ ለነገሩ ግን ብሩክም እኮ ቀንሷል። ብሩክም ኪሎ እንግዲህ እንደ በፊቱ ነገር አይደለም። ኧረ የሆነ ሰሞን እኮ በጣም ወፍሮ ነበር፣ በጣም ወፍሮ ማለት ነው ያለመጠን። አሁን እንግዲህ ስንት እንደገባ ባይታወቅም ከስቷል። ልጅ ቀንሷል። ከስቷል ሳይሆን ቀንሷል ነው የሚባለው። መክሳት ሌላ ነገር ነው። ግን አንቺ ደግሞ እንዳትፈርጪ ነግሬሻለሁ። ብሩክን ተሸከመሽ፣ ለዛውም በአንቺ ሳይዝ መጠን ብሩክን መሸከም ማለት ማይሆን እኮ ነው፣ ማይሆን ነው። እና ታዲያ ምን እንዴ? እና ታዲያ ሳረግዝ ልጎሳቆል? ለምን ትጎሳቀያለሽ? ጀመረ እኔ ዛሬ የመጣሁት አንድና አንዱን እውነቱን ልነግርህ ነው። ገባ? ከዚህ በኋላ አንተ አርጅተሃል። በቃ ዳርዳር እያልሽ እንዴ ሀይሚ፣ ምንድን ነው ለማለት የፈለግሽውን ቀጥታ ተናገሪ። እንዴ የምን ዳርዳር ማለት ነው እንዴ? አርጅተሃል፣ ወገብህ ምናምን ነገር መስራቱን ሊያቆም ይችላል እያልሽ ነው? እሺ ለምንድን ነው ክፉ የምታስወሩኝ? ቤተሰብ ሀይሚ ናት ለነገሩ ክፉ የምታስወራኝ፣ እኔ ሌላ ማንም አይደለም። እንዴ የፈለግሽውን ቀጥታ ተናገሪ። ማርገዝ ፈልገሻል አልፈለግሽም? እንዴ ምንድን ነው እስካሁን እንግዲህ ማለት ነው ቀልድ ነው ምናምን ነገር ብለን ሰማን። እሺ አለ ምናምን ነገር አርጅታል፣ ወገብ ላይ ይሰራ ይችላል ማለት እኮ ነው። በቃ አለቀ። ሌላ እንትን አይደለም። ወደ ቁም ነገሩ ግባ። እስከዛሬ በቀልድ በምን ጠበቅኩ እያልሽ ነው ሀይሚ። እንዴ ለምን እንዴ ግልጹን ነገር ቤተሰብ ትንገረን አይመስላችሁም? ቤተሰብ እስቲ ኮመንት ላይ አስጨንቋት ሀይሚ ትንገረን። የምር ትክክለኛ የፈለገችው ነገር ትንገረን። ግን ማለት ነው ቤተሰቦች አሁን ከጫወታውና ነገር መለስ ስንል ማለት ነው ጀስት እስካሁን ተጫውተናል፣ ቀልደናል። ነገር ግን ብሩክ የቪዲዮ መጨረሻ ላይ ያስቀመጣትን ምርጥ ለሀይሚ ያስቀመጣትን ሜሴጅ ብዙዎቻችሁ አይታችሁታል ብዬ አስባለሁ። ግን ቪዲዮን ያልጨረሳችሁ ሰዎች እንግዲህ አላያችሁም። አሁን እንግዲህ ታያላችሁ ማለት ነው። እኔ ቆይ ላንብብላችሁ ይቺን ነገር። እሺ ይኸውና እዚች ጋር ምንድን የሚለው ሀዘን ሲሰማሽ እኔ እንዳለሁልሽ አስታውሺ እሺ አይነት ነገር ነው። ከዛን ምናልባት በቂ ላልሆን እችላለሁ። በቂ ነህ ብሩክ፣ በቂ ነህ ያው ከፈጣሪ ጋር ማለት ነው። ግን ቢያንስ ከአጠገብሽ እሆናለሁ ብለዋታል እንግዲህ ሀይሚ እና ብሩክ እንግዲህ ያዝልቅላችሁ። የአብርሃምና የሳራ አይነት ረዥም እድሜ ያለው ፍቅርና ነገር ያለው ትዳር ይስጣችሁ። በልጆች እግዚአብሔር ይባርካችሁ። ሌላ ምንም ማድረግ አንችልም። አይለያችሁ ፈጣሪ። ብቻ ፍቅራችሁ ከዚህ በላይ ይጨምር። እናተለይ ያለው አይነት በረከትና ፍቅርም ደግሞ እኛ ላይ ይደረብን። የጨረቃ ፋሚሊ ላይ ለመለው የጨረቃ ፋሚሊ ይደርበት። የጨረቃ ፋሚሊ አሜን እያላችሁ ኮመንት አደርጋላችሁ። ብቻ ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። በጣም ተደስታችሁበታል ብዬ አስባለሁ፣ ተዝናንታችሁበታልም ብዬ አስባለሁ። እዚህ ድረስ ስላያችሁላችሁንም ከልብ አመሰግናችኋለሁ፣ ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። እስከዛ ድረስ ላይክ እያደረጋችሁ ቪዲዮን ወዳችኋለሁ። ይመቻችሁ።